የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው 250ኛ የነፃነት በዓሏን እያከበረች በነበረችበት በተጣበበ ጊዜያቸው ወደ ፑቲን ደውለው ከ1 ሰዓት ተኩል ያላነሰ ጊዜ ማውራታቸው ብዙዎችን አነጋግሯል። ፑቲንም እየተካሄደ ያለውን ጦርነት በተመለከተ ዝርዝር ወታደራዊ ሪፖርት አቅርበውላቸው እያሸነፉ መሆናቸውን ገልጸውላቸዋል ነው የተባለው። ትራምፕም ፑቲንን ያደነቁበት መንገድ ብዙዎችን ማነጋገሩን ቀጥሏል። ይህ እንደተጠበቀ ሆኖ እስራኤልን ሃይ ልንላት ይገባል ብለው አስተያየት የሰጡት የቱርኩ ፕሬዝዳንት ረሴፕ ጣይብ ኤርዶዋን ቴልአቪቭን የሚያበሳጭ አስደንጋጭ ድርጊት ፈጽመዋል። እስራኤል አሜሪካና ኢራን የተስማሙበትን ስምምነት እንደ ድማሚት እንድታፈራርሰው ልንፈቅድላት አይገባም። ይህች ጦርነትን ሱስ ያደረገች ሀገር ሃይ ልትባል ይገባል ብለው ጠንካራ አስተያየት የሰጡት ረሲፕ ጣይብ ኤርዶዋን ባሊስቲክ ሚሳኤል የሚያስወነጭፈውን ሳተላይት የሚልከውን ልዩ የጦርና የጠፈር ቤዝ በጎረቤት ሶማሊያ አቋቁመው እስራኤልን እያበሳጩ እንደሆነ ተነግሯል። 2000 ኪሎ ሜትር ርቀት መወንጨፍ የሚችሉ ባሊስቲክ ሚሳኤሎችን እየተከሉ እንደሚገኙም ተሰምቷል። ጉዳዩ መነጋገሪያ ሆኗል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኔታንያሁ አለቃው እኔ መሆኔን ጠንቅቆ ያውቃል ሲሉ መናገራቸው ብዙዎችን አስገርሟል። ይህንን የተመለከቱ ዝርዝር ጉዳዮችን ይዘናል። የአሜሪካ ባለስልጣናት በተለይም በትራምፕ ዙሪያ ያሉ አማካሪዎች ኔታንያሁና እስራኤል ኢራንን በተመለከተ መካከለኛው ምስራቅን በተመለከተ የወሰኗቸው ውሳኔዎች ፍጹም ስህተት ናቸው ብለው እንደሚያምኑም አክሲዮስ ዘግቧል። ዝርዝሩን ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፍለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። አሜሪካ 250ኛ የልደት በዓሏን ስታከብር ከብሪታንያ ቅኝ አገዛዝ ነፃ የወጣችበትን ጊዜ እያደመቀች እያከበረች በነበረችበት ሰዓት ትራምፕ ወደ ክሬምሊን ስልክ መጥተው ነበር። ከ85 ደቂቃ በላይ ሁለቱ መሪዎች ያወሩበት ይህ ረጅም የስልክ ልውውጥ ብዙዎችን አስገርሟል። ምክንያቱም የአሜሪካው ፕሬዝዳንት በዚያ በተጣበበ ጊዜ ወደ ክሬምሊን መደወላቸው ምን ያህል የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን እንደሚያከብሩም እንደሚፈሩም ወይም በወሳኝ ጉዳዮች ከእርሳቸው ውጪ ማንንም ሊያናግሩ እንደማይችሉ አመላካች ነው ተብሎ ተወስዷል። ዩሪ ኡሻኮቭ የክሬምሊኑ ባለስልጣን ደግሞ ንግግሩ መሰረታዊ ጉዳዮችን ያነሳ ገንቢ ነበር ሲሉ ገልጸውታል። የዩክሬንን ጦርነት በተመለከተ ቭላዲሚር ፑቲን ዘርዘር ያሉ ነጥቦችን በተለይ ወታደራዊ ክስተቶችን ለትራምፕ እንደገለጹላቸውም ተሰምቷል። ኮንስታንቲኖቭካን ጨምሮ የተለያዩ ግዛቶችን እየተቆጣጠሩ የሚገኙት ቭላዲሚር ፑቲን እና ጦራቸው በድል ላይ ድል እያስመዘገበ እንደሚገኝ ቭላዲሚር ፑቲን ለትራምፕ በጆሯቸው ነግረዋቸዋል። አንዱን በአንዱ እያደራረብን እያያዝን እንገኛለን። ዶንባስን እየጠቀለልነው ነው። የዶኔስክ ነገር አብቅቶለታል ሲሉም ተናግረዋል። በተለይ ዩክሬን ለረጅም ጊዜ መሽጋባቸው የነበሩ ስፍራዎችም በቀጣይ ሙሉ ለሙሉ በእጃቸው እንደሚገቡ አረጋግጠውላቸዋል። እኛ ለሰላምና ለፖለቲካዊ ንግግር ትኩረት ብንሰጥም ኪየቭና የአውሮፓ ደጋፊዎቿ ግን በሽብር ጥቃት ላይ መሰረተ ልማቶችን እንዲሁም ሲቪሎችን በመግደል ተጠምደዋል ሲሉም ክስ መስርተዋል። የኢራንም ጉዳይ በሁለቱ መሪዎች መካከል የነበረ ርዕሰ ጉዳይ ነው ይላሉ ዩሪ ኡሻኮቭ። እንደ አርቲ ዘገባ የሩሲያው ፕሬዝዳንት ቭላዲሚር ፑቲን መሰረታዊው ስምምነት ወደ ዘላቂ ሰላም እንደሚያመራ ተስፋ አደርጋለሁ፣ ሁለቱም ጥቅሞቻቸውን የሚያስከብሩበት መንገድ ይኖራል ብዬ ተስፋ አደርጋለሁ፣ ተጨባጭ የሆነ ተግባራዊ ድጋፍ ከፈለጋችሁ ሩሲያ ምንጊዜም ዝግጁ ናት ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ሩሲያ በተለያዩ ርዕሰ ጉዳዮች ላይ የያዘቻቸው አቋሞች ገንቢ የሚባሉና ገለልተኛ የሆኑ ሊያረጋጉ የሚችሉ ናቸው ሲሉ አድናቆታቸውን ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ ጋር ያለንን ነገር አጠናክረን መቀጠል እንፈልጋለን ማለታቸውን ተከትሎ ትራምፕም ምላሽ ሰጥተውበታል። ይህ ግጭት የሚቋጭ ከሆነ
እኛም ጥረት አድርገን ጦርነቱን የምናገባድደው ከሆነ ከሩሲያ ጋር የተለያዩ የንግድ ሥራዎችን የምንሰራበት ዕድል ከፍተኛ ነው ሲሉ ለሩሲያው ፕሬዝዳንት ቭላዲሚር ፑቲን ገልጸውላቸዋል። ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረጉ የስልክ ልውውጦች ተጠናክረው ቀጥለዋል። ሁለቱ መሪዎችም ደጋግመን በተለያዩ ርዕሰ ጉዳዮች ላይ እንመካከራለን፣ በስልክም ቢሆን አንጠፋፋም፣ እንደዋወል መባባላቸውን አርቲ ዘግቧል። በሰኔ ወር ነበር ለመጨረሻ ጊዜ የስልክ ንግግር ያደረጉት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለ80ኛ ዓመት የትራምፕ የልደት በዓል እንኳን አደረሰው ብለው የደወሉበት አጋጣሚ ለመጨረሻ ጊዜ የተደዋወሉበት ነበር። ቭላዲሚር ፑቲን ትራምፕ ምን እንደሚያስደስታቸው ስለሚያውቁ የልደትን የክብረ በዓልን ጉዳይ ጠንቀቅ አድርገው መልእክት ያስተላልፉበታል። ትላንትም በክሬምሊን ድረገጽ ላይ የታተመው ለአሜሪካና ለትራምፕ መልካም ምኞት የገለጸው የ250ኛ የአሜሪካ የልደት በዓልን የተመለከተው ደብዳቤ አንደኛው ተጠቃሽ ጉዳይ ነው። ወደ እስራኤልና ወደ ቱርክ ፍጥጫ ስናልፍ ኤርዶዋን አሁንም ኔታንያሁንና እስራኤልን ወጥረው ይዘዋል። ቅዳሜ ዕለት በእስራኤል ላይ ከወረዱባት በኋላ ኔታንያሁን የሚያበሳጩ ሌሎች ተግባሮችንም አጠናክረው ቀጥለዋል። ሬሴፕ ጣይብ ኤርዶዋን የቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶዋን አሜሪካና ኢራን የተስማሙትን ስምምነት እስራኤል እንደ ድማሚት ስታፈራርሰው ልንመለከት አይገባም ብለዋል። ቀጠናው ውስጥ የሚገኙ ኃይሎች ይህንን ለማሳካት አስፈላጊውን ጥረት ማድረግ አለባቸው ሲሉም ተናግረዋል። ከፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ ጋር በመሆን በኢስታንቡል በነበራቸው ቆይታ ነው ኤርዶዋን ይህንን ጠንከር ያለ አስተያየት የሰጡት። ኤርዶዋን ቀጥለውም እንዲህ ሲሉ ተናገሩ። የእስራኤል አስተዳደር የሚያደርጋቸውን ነገሮች በጥሞና እየተከታተልን እንገኛለን። እንደ ድማሚት ስምምነቱን ለማፍረስ እየሞከሩ ይገኛሉ። አሁን ያለው መንግስት ጦርነትን የተጠማ የጦርነት ሱሰኛ ነው። አካባቢያችንን በባሩድ ጭስና በደም ዳግም እንዲያውከው መፍቀድ የለብንም። እስራኤል በጋዛ በሊባኖስና በሶሪያ የምትወስዳቸው እርምጃዎችም የተወገዙ ናቸው ሲሉ ተናግረዋል። ምንም እንኳን ቱርክ በእስራኤል ላይ ያላትን መሳሪያ ሁሉ እንድትጠቀም ውትወታ ቢመጣባትም ኤርዶዋን ግን ሁሉንም መሳሪያዎች ለመጠቀም ፍቃደኛ አይደሉም። በአደባባይ እስራኤልን የሚያወግዙ ንግግሮችን ቢያደርጉም ለምሳሌ ከአዘርባጃን በቱርክ አልፎ እስራኤል የሚደርሰውን ነዳጅ በተመለከተ ግን ምንም አይነት እርምጃ አልወሰዱበትም። እርግጥ ነው ከአሜሪካ ጫና ይመጣብኛል ብለው ስለሰጉም ሊሆን ይችላል። ወይም ደግሞ አንድ ቀን ስለምጠቀመው በማስፈራሪያነት ይዤው ልቀጥል ብለውም ሊሆን ይችላል። አዘርባጃን በቱርክ አሳልፋ ለእስራኤል የምትሸጠው ነዳጅ ለእስራኤል ቁልፍ ሚና ስለሚጫወት ለምን በምድርሽ የሚያልፈውን የነዳጅ መተላለፊያ አትጠረቅሚውም ተብላ ቱርክ በተደጋጋሚ እስራኤልን ከሚተቹ ወገኖች ትጠየቃለች። ኤርዶዋን ግን ይህንን እርምጃ ለጊዜው መውሰድ አልፈለጉም። ነገር ግን እስራኤልን የሚያበሳጩ ሌሎች እርምጃዎችን እየወሰዱ ይገኛሉ። የቱርኩ ፕሬዝዳንት የቱርክ መንግስት በሶማሊያ እየከፈታቸው ያሉ የጦር ቤዞችም ይህንን አመላካች ሆነው ተቀምጠዋል። ለሶማሌላንድ እውቅና ሰጥታ በሶማሌላንድ ወታደራዊ እንቅስቃሴ ለማድረግ እየቆረጠች ያለችው እስራኤል ከቱርክ ሌላ ፍጥጫ ውስጥ ገብታለች። ዋርሼክ በተባለችውና ከሞቃዲሾ 70 ኪሎ ሜትር ርቀት ላይ በምትገኘው ከተማ ሀገረ ቱርክ የመሰረተችው ወታደራዊና የጠረፍ ቤዝ ብዙዎችን ሲያነጋግር ቆይቷል። አሁን ደግሞ ሊጠናቀቅ 1 ዓመት ቀርቶታል ነው የተባለው። የዋርሼኩ የጦር ቤዝ ባሊስቲክ ሚሳይሎችን የሚያስወነጭፍ 2000 ኪሎ ሜትር ርቀት መጓዝ የሚችሉ ሚሳይሎችን መትከል የሚችል እንደሆነ እየተነገረለት ይገኛል። እርግጥ ነው ቱርክ መጀመሪያ ላይ ይህንን የጦር ቤዝ የመሰረተችው ወደ ጠፈር የሚመጥቁ ሳተላይቶችን አስነሳበታለሁ ብላ ነው። ምዕራብ እስያን እና መላው አፍሪካን ሊያዳርስ የሚችል ሚሳኤልም እተኩስበታለሁ ብላለች። ሚሳኤሉንም ሳተላይቱንም ከዚህ ቦታ ላይ የምተኩሰው ለምድር ወገብ ቀረብ ስለሚል እና በአካባቢው ባለው ውቅያኖስ ውድቅዳቂው ሊያርፍ ስለሚችል ጠቀሜታ ያለው ቦታ ስለሆነ ነው የሚል ከላይ የሆነ ምክንያት ትሰጣለች የኤርዶዋኗ ሀገር ቱርክ። ይሁንና በሶማሊያ ላይ እየተንቀሳቀሰች ያለችው ነገር እስራኤል በሶማሌላንድ የምታደርገውን ነገር ለመመከት እንደሆነ የሚያስቡም አሉ።
እርግጥ ነው ታህሳስ ወር ላይ እስራኤል ለሶማሌላንድ እውቅና ከመስጠቷን በፊት የተጀመረ ፕሮጀክት ነው። 350 ሚሊዮን ዶላር እንደሚፈስበትም ይታወቃል። ቱርክ በሶማሊያ ቱርክሶም የተባለ የጦር ቤዝ እንዳላትም ይታወቃል። ይህም እንቅስቃሴ በአካባቢው ያሉ ጥቅሞቿን ለማስጠበቅ እንደምትጠቀምበት ይታወቃል። ኤፍ-16 የጦር ጀቶችን ጨምሮ ኤም-48 እና ኤም-60 የተባሉትን ታንኮች ከብረት ለበሶች እና ከተለያዩ የአየር መከላከያ ስርዓቶች ጋር በሶማሊያ ያሰማራችው ቱርክ የሶማሊያን ነዳጅ ለማውጣት የረጅም ጊዜ ስምምነት እንደተፈራረመችም ይታወቃል። በሌላ በኩል አክሲዮስ ወደ ዶናልድ ትራምፕ ደውሎ ዶናልድ ትራምፕ ስለ ኔታንያሁ የተናገሩት ነገር ብዙዎችን እያነጋገረ ይገኛል። አክሲዮስ እንዲህ ሲል ይዘግባል። ጥያቄ ለትራምፕ ቀረበ። በኔታንያሁና በእርሶ መሃል ያለው ግንኙነት አሁን ላይ ምን ይመስላል የሚል ነበር ጥያቄው። አይ ጥሩ ነን፣ ነገር ግን ማን አለቃ እንደሆነ ኔታንያሁ ጠንቅቆ ያውቃል ሲሉ ትራምፕ መለሱ። በየካቲት ወር ከፍተኛ ውዝግብ የፈጠረው የሁለቱ ሀገራት መሪዎች ንግግር በስልክም ቢሆን ከፍተኛ ችግር ፈጥሮ እንደነበር ይታወቃል። በዶናልድ ትራምፕ ዙሪያ ያሉት ሰዎችም ኔታንያሁና መንግስታቸው ተደጋጋሚ ስህተት እየሰሩ ነው ብለው መደምደሚያ ላይ ደርሰዋል ይላል የአክሲዮስ ዘገባ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአካል ኔታንያሁን እንደሚያገኙ ይጠበቃል። ምናልባት ቱርክ ከሚካሄደው የኔቶ መደበኛ ስብሰባ በኋላ ኔታንያሁን ሊያገኟቸው እንደሚችል ዘገባዎች ጠቁመዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።